ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች ሰላማችሁ ይብዛ። በርካታ መረጃዎችን በዛሬው ዕለት ይዤላችሁ መጥቻለሁ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የስፔኑ ክለብ ሪያል ቤቲስ የውሰት ውሉ ሲያልቅ የአንቶኒ ዝውውርን ቋሚ ለማድረግ ተዘጋጅቷል። ሪያል ቤቲስ እንግዲህ ጥሩ የሚባል ጊዜን እያሳለፈ ነው። ጎሎችን እያስቆጠረ ነው። እንዲሁም ለጎል የሚሆኑ ኳሶችን ለቡድን አጋሮቹ እያቀበለ ነውና ከዚህ አንጻር የተጫዋች በሪያል ቤቲስ የመቆየቱ ነገር አይቀሬ እንደሆነ ነው። ማንቸስተር ዩናይትድንም እንግዲህ ተጫዋቹን በቋሚው የመሸጥ ፍላጎት እንዳለው ይታወቃል። በአያክስ ትልቅ ገድልን ሰርቶ ወደ ማንቸስተር ዩናይትድ የመጣውና በማንቸስተር ዩናይትድ እንግዲህ ጥሩ የሚባል ጊዜን ማሳለፍ ያልቻለው ኤሪክ ቴን ሃግ እንግዲህ ከማንቸስተር ዩናይትድ ከተሰናበተ በኋላ ለበርካታ ወራት ያለ ስራ የተቀመጠ ሲሆን ቴን ሃግ ታዲያ የጀርመኑ ክለብ ባየር ሊቨርኩሰንን በአሰልጣኝነት ሚና ሊረከብ መሆኑ ተገልጿል። ባየር ሊቨርኩሰንም የ2 ዓመት ውል ያቀረበለት ሲሆን ከሳምንታት በኋላም ቴን ሃግ በሊቨርኩሰን ቤት የምንመለከተው ይሆናል። ሩበን አሞሪም በማንቸስተር ዩናይትድ አይነኬ የሚላቸውን ተጫዋቾች ውስጥ ዋነኛው ፈረንሳዊ ተጫዋች ሌኒ ዩሮ እንደሆነ ታውቃል። አሞሪምና የአሰልጣኝ ቡድን አባላቱ በሙሉ በሌኒ ዩሮ ትልቅ እምነት እንዳላቸው ተገልጿል። እንግዲህ ድንቅ ፈረንሳዊ ተጫዋች እጅግ አስገራሚ ጊዜን በማንቸስተር ዩናይትድ ቤት እያሳለፈ ይገኛልና ተስፈኛ ከሚባሉ ተጫዋቾች ውስጥ እንግዲህ ግንባር ቀደሙ ነው ማለት እንችላለን። እንግዲህ በፍጻሜውም ጨዋታ ጥሩ እንቅስቃሴን ካሳዩት ተጫዋቾች መካከል በዋነኝነት መጠቀስ የሚችል ነው እና ታዲያ ሩበን አሞሪም ፈረንሳዊ ተጫዋች ሌኒ ዩሮ ነው ለወደፊት ቡድን ግንባታቸውም እንግዲህ ሌኒ ዩሮ እጅግ ጠቃሚው ተጫዋች እንደሆነ ነው የተናገሩት። የማንቸስተር ዩናይትድ ከፊል ባለድርሻ ባለቤት የሆነው እንግሊዛዊ ባለሀብት ሰር ጂም ራትክሊፍ በሚቀጥለው የውድድር ዓመት ዋነኛ ዓላማቸው ማንቸስተር ዩናይትድን ቶፕ 6 ውስጥ ገብቶ እንዲያጠናቅቅ መሆኑ ተገልጿል። በርካታ ዝውውሮችን የማድረግ ዓላማ ያላቸው ሲሆን ብዙ ተጫዋቾችም ከማንቸስተር ዩናይትድ ቤት ይለቃሉ ተብሎ ነው የሚጠበቀው። አሌሃንድሮ ገርናቾ ከማንቸስተር ዩናይትድ የመውጣቱ ነገር እርግጥ እየሆነ ይመስላል። ተጫዋቹም ሆነ ወኪሉ ገርናቾ በፍጻሜው ጨዋታ ላይ ከተሰጠው አነስተኛ ሚና በኋላ በክለቡ ደስተኛ አይደሉም። በተጨማሪም ክለቡ እሱን የያዘበት መንገድ በጭራሽ እንዳላስደሰታቸው የተገለጸ ሲሆን በክረምቱ የዝውውር መስኮት የገርናቾ ከክለቡ መውጣት አይቀሬ እንደሆነ ነው እየተገለጸ የሚገኘው። እንግዲህ ይህ ተጫዋች በተለይም ደግሞ በፍጻሜው ጨዋታ ላይ ሙሉ ደቂቃ አገኛለሁ ብሎ ያስብ ነበር። ያ ነገር አለመሳካቱ እጅግ ልቡን እንደሰበረ ነው በግልጽ እንግዲህ የአሌሃንድሮ ገርናቾ ወኪል ተናግሯል። እንግዲህ የፍጻሜ ጨዋታ ላይ ከተሰጠው አናሳ ደቂቃ በተጨማሪ አሞሪም ከመጣ ጊዜ አንስቶ ባለ ሁኔታ ደስተኛ እንዳልሆነና ሆኖም ተወካዮቹ የሳውዲ ክለቦችን ጨምሮ ከተለያዩ የፕሪሚየር ሊግ ክለቦች የሚመጡ ጥያቄዎችን በመጠባበቅ ላይም እንደሚገኙ ተገልጿል። የሳውዲ አረቢያው ክለብ ኒዮም አስተዳደሮች ከአንድሪ ኦናና ጋር የነበራቸው ድርድሮችን አቋርጠዋል። በዚህ ሰዓት የኒዮም አስተዳደሮች ከአንድሪ ኦናና የተሻለ ግብ ጠባቂ በገበያው ላይ እየፈለጉ ይገኛሉ። እንግዲህ አንድሪ ኦናና በክረምቱ የዝውውር መስኮት የመልቀቁ ነገር አይቀሬ ነው። ባይለቅም እንኳን ማንቸስተር ዩናይትዶች አዲስ ግብ ጠባቂ ለማስፈረም ከወዲሁ እንግዲህ ስራዎችን እንደጀመሩ ነው እየተገለጸ የሚገኘው። እንግዲህ በሾርት ሊስታቸው ውስጥ ካስገቡ ተጫዋቾች በዋነኝነት የሚጠቀሰው የኢስፓኞሉ ግብ ጠባቂ ዮዋን ጋርሺያ ነው። እንግዲህ በበርካታ ክለቦች ነው የተጫዋች የሚፈለገው። ለአብነት ያህል የስፔኑ ክለብ ባርሴሎናን፣ የእንግሊዙ ክለብ አርሰናልን በዋነኝነት መጥቀስ እንችላለን እና ግን መረዳት ያለብን ነገር ሁለቱም ክለቦች ቁጥር 1 የሚባል ግብ ጠባቂ አላቸው። ከዛ አንጻር ማንቸስተር ዩናይትድ ግብ ጠባቂውን የማግኘት እድል እንዳለው ነው እየተገለጸ የሚገኘው። ምክንያቱም አንድሪ ኦናናን ፈጽሞ ማንቸስተር ዩናይትዶች በቀጣይ የውድድር ዓመት መመልከት እንደማይፈልጉ ነው እየተገለጸ የሚገኘው። ሩበን አሞሪምም ቢሆን ቁጥር 1 ግብ ጠባቂ ይፈልጋሉና ከዚህ አንጻር የግብ ጠባቂ በክረምቱ የዝውውር መስኮት ይለቃል አሊያም እንግዲህ ሁለተኛ ግብ ጠባቂ የመሆን እድል እንዳለው ነው እየተገለጸ የሚገኘው። ለማንቸስተር ዩናይትድ ካፕቴን የሆነው ብሩኖ ፈርናንዴዝ ከሳውዲ አረቢያ ክለብ አል ሂላል በአመት እስከ 65 ሚሊዮን ፓውንድ ደሞዝ የሚያስገኝለትን የ3 ዓመት ውል ቀርቦለታል። ብሩኖ ፈርናንዴዝ ኮንትራቱን የመቀበል ፍላጎት ካሳየ የሳውዲ አረቢያው ክለብ አል ሂላል ለማንቸስተር ዩናይትድ የ100 ሚሊዮን ፓውንድ የዝውውር ጥያቄም ያቀርባል ተብሏል። እንግዲህ የዝውውር የሚወሰነው እንግዲህ ማንቸስተር ዩናይትዶች ይህንን የዝውውር ጥያቄ የሚቀበሉ ከሆነ ነው። እንግዲህ
ማንቸስተር ዩናይትድ ብሩኖ ፈርናንዴስን ለመሸጥ የሚወስኑ ከሆነ 100 ሚሊዮን ፓውንድ የዝውውር ጥያቄ እንደሚቀርብ ነው የተገለጸው። ነገር ግን አሁንም መርዳት ያለበት ነገር ተጫዋቹ ማለትም በማንቸስተር ዩናይትድ ቤት መቆየት ይፈልጋል። ነገር ግን ዩናይትድ ካለበት የፋይናንስ አቅም ወይም ችግር አንጻር ተጫዋቹን ለመሸኘት ፈቃደኛ የመሆን እድል እንዳለው ነው እየተገለጸ የሚገኘው። ነገር ግን አሁንም መርዳት ያለብን ነገር ብሩኖ ፈርናንዴዝን ዩናይትዶች ቢሸኙት በማን ይተኩታል የሚለው ነገር ነው። እንግዲህ በማንቸስተር ዩናይትድ ቤት ሲፈጽም የነበረውን ነገር አይተናል። እንግዲህ ማንቸስተር ዩናይትድ እጅግ ደካማ የሚባል ሲዝንን እያሳለፈ እንኳን ለማንቸስተር ዩናይትድ ዋነኛ ሚናን እየተወጣ ጎሎችን እያስቆጠረ አሲስት እያደረገ ኢቭን ብሩኖ ፈርናንዴዝ ጥሩ አይደለም በምንልበት ጊዜ እንኳን ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ እያቀበለ ሲወጣ መመልከት ይችለናል። እና እንደሱ አይነት ከፍተኛ ሚና መጫወት የሚችል ተጫዋች ማን ነው ነው አሁን ጥያቄው እንጂ ብሩኖ ፈርናንዴዝን ማንቸስተር ዩናይትድ ቢሸጥ ሚሊዮን ፓውንድ ሊያገኝ ይችላል። ነገር ግን በ100 ሚሊዮን ፓውንድ እንኳን ልክ እንደ ብሩኖ ፈርናንዴዝ አይነት ኳሊቲው ከፍ ያለ ሚድፊልደር ይገኛል ወይ ነው አሁን ጥያቄውና ማንቸስተር ዩናይትድ እስካሁን ድረስ በተጫዋቹ ሁኔታ ውሳኔ እንዳልደረሱ ነው እየተገለጸ የሚገኘው። በተያያዘ ዜና እንግዲህ የሳውዲ አረቢያው ክለብ አል ሂላል ብሩኖ ፈርናንዴዝ እነሱ ጋር መቀላቀል እንደሚፈልግና እንደማይፈልግ እንዲያሳውቃቸው እስከሚቀጥለው ሳምንት ድረስ ቀነ ቀጠሮ እንዲያዙለትም ተገልጿል። እናንተስ በብሩኖ ፈርናንዴዝ ዝውውር ላይ ሀሳባችሁ ምንድነው? ይቆይ ወይስ ይሸጥ የሚለውን ነገር በኮመንት ሴክሽን አስቀምጡልኝ እላለሁ። ይህንን ዜና በማጠናክርበት ጊዜ የደረሰኝን መረጃ ላጋራችሁ። እንግዲህ የማቲያስ ኩኒያ ዝውውር በተመለከተ ታማኙ ስካይ ስፖርት መረጃ ይዞታል። ማንቸስተር ዩናይትድ እንግዲህ 62.5 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ተዘጋጅቷል። በብዙ የማንቸስተር ዩናይትድ ደጋፊዎች ዘንድ እንግዲህ በተለይም ደግሞ በዩሮፓ ሊግ ፍጻሜ ጨዋታ ማንቸስተር ዩናይትድ በቶተንሃም ሽንፈትን ካስተናገደበት ጊዜ አንስቶ የተጫዋቹ ዝውውር እንግዲህ ይስተጓጎላል የሚል ፍርሃት ነበራቸው። ነገር ግን ብራዚላዊ ተጫዋች አሁንም ቢሆን ማንቸስተር ዩናይትድን ለመቀላቀል ፍላጎቱን አሳይቷል። ደረጃው የትም ቢሆን እንግዲህ እንደሚታወቀው ኢቭን ከወልቭስ በታች ነው ያለው ማንቸስተር ዩናይትድ። ነገር ግን ከዚህ በፊት የሰራው ትልቅ ገድል፣ ከዚህ በፊት የነበረው ስም፣ ከዚህ በፊት ያሳካቸው ስኬቶች የተጫዋቹን ቀልብ እንደሳበ ነው የተገለጸው። በነገራችን ላይ ሌሎች ክለቦችን በተጫዋቹ ላይ ፍላጎት አሳይተው ነበር። ነገር ግን ኩንሃ ምርጫው ማንቸስተር ዩናይትድ መሆኑ ተረጋግጧል። ስካይ ስፖርት እንዳረጋገጠው እንግዲህ ከስምምነት መደረሱ ነው። ሲዝኑ ሲያልቅም እንግዲህ ኩንሃ ወደ ማንቸስተር ዩናይትድ እንደሚመጣ ምንም የተቀየረ ነገር እንደሌለም ነው እንግዲህ ያረጋገጠው። ኩንሃ ማንቸስተር ዩናይትድን እንደሚወደው የማንቸስተር ዩናይትድ ደጋፊም እንደሆነ በዚሁ አረጋግጧል። ለዝውውሩ መሳለጥ ዋነኛውን ሚና የተጫወተው ያ ነውና ፍላጎቱም እንግዲህ ማንቸስተር ዩናይትድ መቀላቀል መሆኑ ነው። ምንም እንኳን ማንቸስተር ዩናይትድ እንግዲህ በደረጃ ሰንጠረዡ ትልቅ ክለብ የሚይዘውን ደረጃ አይደለም ያዘው። ነገር ግን የተጫዋቹ ፍላጎት ማንቸስተር ዩናይትድ እንደሆነ ታውቋል። የሰሜን ለንደኑ ክለብ አርሰናል እና አስቶን ቪላ እንግዲህ ከተጫዋቹ ጋር ንግግር ማድረግ ችለዋል። ማለትም የተጫዋቹን ዝውውር ለመጥለፍ ሙከራ አድርገዋል። ነገር ግን ያ ነገር አልተሳካላቸው። ምክንያቱም የተጫዋቹ ፍላጎት ማንቸስተር ዩናይትድ መሆኑ ተረጋግጧል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘው።